እንዴት አላችሁ ወደ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የዘጠነኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 6 ላይ ነን። ስለ ገንዘብ እየተነጋገርን ነው። አባውት ማኒ ኢንትሮዲውስ እያደረግን ነው ኮንሴፕቶችን። ዛሬ በ6.2 ስር ኢቮሉሽን ኦፍ ማኒ የሚለውን ኮንሴፕት የምናይ ይሆናል። መኒ እንዴት ኢቮልቭ እያደረገ መጣ፣ ዲፍረንት ቱልስ እንግዲህ አዘ ሚዲየም ኦፍ ኤክስቼንጅ ያገለግሉ ነበረ ስሩ ታይም፣ ከምን ተነስተን አሁን ያለንበት ደግሞ ምን ይመስላል የሚለውን የምናይበት ሴሽን ይሆናል ማለት ነው። እንደ ሁልጊዜው ሳይታችንን በማስታወስ ጀምራለሁ። www.lucybridgeacademy.com ላይ በመግባት ብሪፍ ኖቶችን፣ ጥያቄዎችን እንዲሁም ፐርሶናላይዝድ የሆነ ኤአይ አሲስታንትን ኢንጆይ እንድታደርጉ ጋብዛችኋለሁ። ሌትስ ሲ ኤርሊ ሁማን ኢኮኖሚ ኤንድ ዘ ራይዝ ኦፍ ኤክስቼንጅ። እንግዲህ ገንዘብ ያስፈለገበት ምክንያት እንግዲህ ዋናው ኤክስቼንጅ ስላስፈለገ ነው። እንግዲህ ኤክስቼንጅ ከአንድ ነገር ወደ አንድ ነገር መቀየር ስላስፈለገ ሰዎች ያላቸውን ሰርፕለስ በሚፈልጉት ነገር መቀየር ስላስፈለገ ነው። ኢን ዘ ፈርስት ፕሌስ የሆነ ቱል የሚያግባባ ቱል ኢንቨንት እንዲደረግ ሀሳቡ ገፊ ምክንያት ሆኖ የቀረበው ማለት ነው። ኢን ኤንሸንት ታይምስ humans were self-sufficient። መጀመሪያ ላይ እንግዲህ self-sufficient ነበር። ሁሉን ነገር የሚያስፈልጋቸውን መብላት፣ መጠጣት፣ መልበስ ራሳቸው ነበር ሁሉን ነገር የሚያደርጉት። ስፔሻላይዝ አላደረጉም። አንድ ታለንታቸው ጥሩ ወይም ኮምፓራቲቭ አድቫንቴጅ ያላቸው ነገር ላይ ስፔሻላይዝ አላደረጉ። ሁሉን ነገር በራሳቸው ነበር የሚያደርጉት። መጋገሩን ይጋግራሉ፣ ልብስ መስፋቱን ይሰፋሉ። አሁን ግን ምንድነው ጋጋሪው ከልብስ ሰፊው ሄዶ በገንዘብ ይገዛል ልብሱን። ልብስ ሰፊው ደግሞ ልብስ በመስፋት ባገኘው ገንዘብ ከጋጋሪው ሄዶ ዳቦ ይገዛል ማለት ነው። ስፔሻላይዝ አድርገዋል ሁለቱም። ድሮ ግን እንደዛ አልነበረም። ሁሉም ለሰብሲስተንስ ሊቪንግ የሚበቃቸውን በራሳቸው ያደርጉ ነበር ማለት ነው። ሰልፍ ሰፊሽንት ነበሩ ማለት ነው። they produce food, clothing and shelter for their personal use. as humans need grow, እያደገ ሲመጣ የሰዎች ፍላጎት እያደገ ሲመጣ ሰልፍ ሰፊሽንሲ ዲክላይን፣ እንግዲህ የፋሚሊ ሳይዝም እያደገ ሲመጣ ሊሆን ይችላል። በአጠቃላይ ማህበረሰቡ ኢቮልቭ እያደረገ ሲመጣ ሰልፍ ሰፊሽንሲ ኤፊሽንት እየሆነ አልመጣም ማለት ነው። and exchange of goods between individuals began። አሁን ነሰሲቲ እየሆነ መጣ ማለት ኤክስቼንጅ ኦፍ ጉድ። ኤክስቼንጅ ኦፍ ጉድ ቢትዊን ኢንዲቪጁዋልስ ደግሞ አፒር እንዲያደርግ ምን ያስፈልጋል? የኤክስቼንጅ ሚዲየም ያስፈልጋል ማለት ነው። this exchange system leads to what? the emergence of barter trade, making the beginning of economic specialization። አሁን ይህንን ታይም the beginning of economic specialization ብለን ልንወስደው እንችላለን። ባርተር ትሬድ እንግዲህ ምንድን ነው? ባርተር ትሬድ አንድ ሰውዬ ያለውን ነገር ኮሞዲቲ ይዞ መጥቶ ሌላው ሊፈልገው ይገባል። ኦብቪየስሊ እዚህ ጋር ያለችው ሴትዮ ልትፈልገው ይገባል። የሚሰጣትን በግ ልትፈልገው ይገባል። እሷ የምትሰጠውን ደግሞ ባስኬት ኦፍ አፕል ሊፈልግ ይገባል ማለት ነው። ሁለቱም ይሄን ፈልጋለሁ ይሄን ፈልጋለሁ ከተባባሉ ይቀያየራሉ ማለት ነው። ባርተር ባጭሩ ይሄንን ይመስላል። the barter system and its limitation ምን አይነት ሊሚቴሽን አሉት? ምንድነው ባርተር ሲስተምስ የሚለውን ደግሞ እንየው። barter is the direct exchange of goods። ዳይሬክትሊ ጉዶቹ ነው ጉድ ፎር ጉድ ነው የምንቀያየረው without using money። ገንዘብ የሆነ ሚዲየም ኦፍ ኤክስቼንጅ ሳሳና በጅማል ላይ ይሄን ትፈልጋለህ፣ ምን ያክል ይሄን ነገር በምን ያክል ይሄን ነገር ትቀየረኛለህ ነው ባጭሩ። ዳይሬክት ኤክስቼንጅ ነው። it allowed people to trade surplus items for things they needed but faced major difficulties። ይሄ ባርተር ሲስተም ምን ሰዎች እንግዲህ ምን ኢኔብልድ እንዲሆኑ አድርጋል? ትሬድ ሰርፕላሳቸውን ከሚፈልጉት ነገር ሌላ ከሚያስፈልጋቸው ነገር ጋር ቼንጅ እንዲያደርጉ ሲያደርግ ኖሯል። ነገር ግን ሊሚቴሽንስ አላት፣ ዲፊካልቲ ነበረው ማለት ነው። ባርተር ሲስተም became inefficient as economies grew and exchanges become more complex። ስለዚህ ኢኮኖሚ እያደገ እየሰፋ በሄደ ቁጥር ባርተር ሲስተም ኤፊሽንሲው እየወረደ መጣ። ኤፊሽንት የሆነ ቱል አልሆነም ማለት ነው። ኤክስቼንጆች ደግሞ ሞር ኮምፕሌክስ እየሆኑ ሲመጡ መስማማትም ይከብዳል። አንተ 2 ጆግ ሩዝ ሰጥተኸኝ እንዴት በ3 ጆግ ጤፍ ትቀይረኝ ትለኛለህ? እንዴት ነው ፕራይሲንግ ሲስተሙ የሚለው ራሱ ትንሽ ዲፊካልት ነው። ሊሚቴሽኖቹ ላይ እናያቸው እስኪ። ሊሚቴሽንስ ምንድን ነው? ድሮባኮቹ አንደኛው ላክ ኦፍ ደብል ኮኢንሲደንስ ኦፍ ዋንትስ ነው። እንግዲህ ባርተር ሲስተም አፒር እንዲያደርግ ኤግዚስት እንዲያደርግ የመጀመሪያው ነሰሲቲ ምንድን ነው? ኮኢንሲደንስ ኦፍ ዋንትስ የፍላጎት
አቻ ፍላጎት መኖር ነው። የቅድሟ ሴትዮ አፕል አላት፣ በግን ትፈልጋለች፣ የበግ ጠቦት ትፈልጋለች፣ ስጋ መብላት ትፈልጋለች። ሰውየው በግ ጠቦት አለው፣ ስጋ በልቶ ጠግቧል፣ ግን አፕል ደግሞ ይፈልጋል። ስለዚህ ፍላጎታቸው ኮይንሳይድ አድርጓል። ያ እስከሌለ ድረስ ያ ፕሪፎርማሊቲ እስካልተሟላ ድረስ አፒር አያደርግም ባርተር። ስለዚህ ይሄ ግዴታ ያስፈልገዋል። ይሄ ላክ ኦፍ ደብል ኮኢንሲደንስ ኦፍ ወንት እስከሌለ ባርተር አፒር አያደርግም። ሊሚቴሽኑ ቦዝ ፓርቲስ ማስት ዋንት ዋት ዘ አዘር ኦፈርስ። ይሄ ሊሚቴሽኑ ነው ማለት ነው። ሌላው ሊሚቴሽን ኖ ኮመን ሜዥር ኦፍ ቫሊዩ፣ ኮመን የሆነ የቫሊዩ ሜዥር የለም ነው። ዲፊካልት ቱ ዲተርማይን ፌር ኤክስቼንጅ ሬት ቢትዊን ጉድስ። አንድ በግ ሪሊ ወርዚት ነው፣ ግን በአንድ ባስኬት አፕል መቀየሩ እንትን የለውም ማለት ነው። ፌር የሆነ ኤክስቼንጅ ሬት መኖሩ አለመኖሩ ኢንሹር የሚያደርግልን ሜዠሪንግ ሜትሪክስ የለም። ሜዠሪንግ ቫሊዩ የቫሊዩ ሜዠርመንት ነገር የለም፣ ፕራይሲንግ የለም። ስለዚህ there is no common measure of value የሚለው ሌላው ሊሚቴሽን ነው። ሌላኛው ሊሚቴሽን ምንድን ነው? ኢንዲቪዚቢሊቲ ኦፍ ጉድስ። ኢንዲቪዚቢሊቲ እንግዲህ ቅድም ፊቸርስ ኦፍ ማኒ ላይ ስናይ ዲቪዚቢሊቲ አንዱ ትልቅ ፊቸር ነው፣ አሎንግ ዊዝ ዱራቢሊቲ፣ ፖርቴቢሊቲ እና የመሳሰሉት። ግን ኢንዲቪዚቢሊቲ ኦፍ ጉድስ በባርተር ሲስተም ላይ ኢንዲቪዚብል ላይሆን ይችላል። ቅድም እንደተነጋገርነው መጀመሪያ ላይ ለምሳሌ ልጁ ፔር ኦፍ ሹዝ ነው የፈለገው፣ ያለው ግን ፈረስ ነው። ፈረሱን ሙሉ በሙሉ ኢንቨስት ማድረግ የለበትም ፔር ኦፍ ሹዝ ለማግኘት ብሎ፣ ምክንያቱም ወይ ሃየር ነው ቫሊዩ የፈረሱ ከጫማው አንጻር። ጫማውን ደግሞ ይፈልገዋል። ከፍሎ እንዳይሰጠው ነገር ፈረሱ ዲቪዚብል አይደለም። ከፍሎ ከሰጠው ወይም ቆርጦ ከሰጠው ከፈረሱ ፈረሱ አይደንቲቲውን ያጣል። ስለዚህ ዲቪዚብል አለመሆኑ some goods cannot be divided without losing value or their identity or nature. so ዲቪዚብል አለመሆኑ ባርተር ሲስተምን ሊሚትድ እንዲሆን አድርጎታል። የጉድስ ዲቪዚብል አለመሆናቸው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ